ሰማይነህ ተነስቶ ወደ ስራው ከሄደበት ሰዓት ጀምሮ ህይወት አይኖቿን የመኝታ ቤቱ ኮርኒስ ላይ ተክላ ከዚህ የሰቀቀን ኑሮ የምትላቀቅበትን ዘዴ ማሰላሰል ጀመረች። የሌሊቱ የሰማይነህ ሁኔታ አይምሮዋ ውስጥ ተስሎ ቀርቶ አሁንም አስጨነቃት። ራቁቱን ጩቤ ይዞ አጠገቧ እንደቆመ ታያት። ለቅዠትሽ መከላከያ ከራስኬሽ ላደርግልሽ ነው ያላት አልተዋጠላትም። ድንጋጤው መርበትበቱና ገጽታው መለዋወጡ ሊረዳት ሳይሆን ሊገድላት መቆሙን ጠቁመዋታል። ምናልባት በዚህ ውድቀት ሌሊት ስለታሲ እርቃኑን ያስቆመው የተጠናወተው የቅናት አዋዜና ልክፍት ሊሆን ይችላል የሚል ግምት ወሰደች። እሷን ለመርዳት ቢያስብ ኖሮ ስለት የሌለው ብረት ከራስኪዋ ሊያደርግ እንደሚችልም አሰላሰለች። ስለዚህ በልክፍትም ይሁን በጤናው እሷን ለመጉዳት መቆሙን ራሷን አሳመነች። ጥርሴን በአደባባይ እንዳወለቀው ሁሉ አሁን ደግሞ በውድቅት ጨለማ አንዱን አካልን ቢያጎልብኝስ ስትል ጠረጠረች። የይዋህነት አምላኳ ሳይረዳት አልቀረም። መላእክት ክንፋቸውን ዘርግተው ወደሷ እየመጡ ጥርጣሬሽ ልክ ነው፣ ቶሎ ራስሽን አድኚ፣ ከዚህ ቤት ውጪ የሚሏት መሰላት። ነፍሷ እረፍት አጣች። ከዚህ በኋላ አንዲት ሌሊት እንኳን ከሰማይነህ ጋር ማደር እንደሌለባት ወሰነች። መደምደሚያ ስለ ጠንቋዩ የነገራትን አስታውሳ ይበልጥ ራሷን በጠበጠችው። እሷነቷ ከንብረት ጋር ተቆራኝቶ እንዳትሞት እየተጠበቀች ተረግጣና ታፍና እንድትኖር የተፈረደባት ዕቃ መሆኗ አሳዝኗታል። ሰማይነህና ቤተሰቦቹ እርምጃቸው ከፍቶ እጅና እግሯን አስረው ፍጹም እንዳትንቀሳቀስ ከማድረጋቸው በፊት እሷ መቅደም አለባት። ሰማይነህ በመረረ ጭካኔ አካሏን አበላሽቶ ቤት ውስጥ ከማስቀረቱ በፊት እሷ መቅደም ይኖርባታል። ለመጥፋት ወሰነች። እንዴትና በምን መንገድ መጀመሪያ ከዚህ ግቢ ውስጥ መውጣት እንደምትችል ግራ ገባት። የመጥፊያው ዘዴ ከኮርኒሱ ላይ ጠብ የሚልላት ይመስል አፍጥጣ ብትመለከተው ነጭ ኮርኒስ ነጭ ነበር። ክፉና ደግም አይናገር። ጎርፉ እንኳን ወደ ታክሲው ስራ ቢሄድ ባሮጊቷና በር ላይ በቆመው ዘበኛ ጥበቃ ስር መሆኗን ታውቃለች። ቢያንስ ሁለቱንም አታላ ልታመልጥ የምትችልበትን ዘዴ መቀየስ አለባት። ዘበኛውን ለምኜና አባብዬ ለመውጣት በሞክረስ ስትላሰበች። ትንሽ አስቢ ህይወት፣ አሮጊቷ ሊከታተሉሽ ይችላሉ፣ ዘበኛውም ላይሸነገልልሽ ይችላል አላት ሌላው የአይምሮዋ ክፍል። አሮጊቷን ራሳቸውን ባታልላቸውስ? በምን ዘዴ? አክስቴን አፈቀችኝ ሄጄ ልጠይቃት ብዬ ብለምናቸው አምነው አይለቁሽም። ይልቅ ሌላ ዘዴ አስቢ። አንዳቸውም ሳይሰሙ ድምጼን አጥፍቼ ባጥር ላይ ዘልዬ ቦጣስ? ሊነቁብሽ ይችላሉ። ሌላው ቢቀር ውሾች ይጮሁብሻል። ባጥር መዝለሉም ያለመድሽው ነገር ስለሆነ ሊያዳግትሽ ይችላል። የግንቡን አጥር ለመዝለል ሞክራ ሲያቀታት ወይንም ውሾች ጮኸው ሲያስነቁባትና ተይዛ ለውርደት ስትጋለጥ በሐሳቧ ታያት። ሆኖም ማምለጥ ያለ መቻሏ ያናድዳት እንደሆነ እንጂ ውርደቷ ያሳፍራትም። አሁን ካለውበት ኑሮ የከፋ ውርደት የለም ብላ ወሰነች። አልፎ አልፎ በፊልም እንዳየችው ሁሉ አደጋን ሳይጋፈጡ ማምለጥ ወይንም ድል ማድረግ እንደማይቻል ገመተች። እንዲያውም አሁኑኑ የጎርፉ ታክሲ ዋላ መቀመጫ ስር ገብቼ ብደበቅና እሱ ሳያውቅ ከዚህ ግቢ ይዞኝ ቢወጣ ስትላሰበች። ይህ ደግሞ የበለጠ የፊልም ትርኢት ይሆናል። ነገር ግን የመጋለጡ ድል የሰፋ ነው። ባሮጊቷ ስሜት ገብታ ጽንስ ያዘች አስመስላ አንድ ነገር በርግዝናዋ ምክንያት እንዳማራት ወይንም ለብቻዋ ሐኪም ማማከር እንዳለባት አድርጋ ልታታልላቸው አሰበች። ይሄኛው የተሻለ ዘዴ ሆኖ አገኘችው። ነገር ግን በሐሳቧ ቢስማሙ እንኳን አሮጊቷና ጎርፉ ተከትለዋት ሄደው መግቢያ መውጫዋን በመጠበቅ መፈናፈኛ ሊያሳጧት እንደሚችሉ ገመተች። ብዙ ስታሰላስል ከቆየች በኋላ በዚሁ መንገድ አንድ ዘዴ ብልጭ አለላት። ፈሪው የአይምሮዋ ክፍል መከላከያውን ከማቅረቡና ከማዘናጋቱ በፊት ቀድማው በፍጥነት ከአልጋዋ ወረደች። ምንም ቢሆን አሮጊቷንና ጎርፉን ማታለል አያቅተኝም ብላ ቆረጠች። ልብሶቿን በሙሉ ቁም ሳጥኑ ስለተቆለፈባቸው ለብሳው የምትወጣው ደና ነገር አልነበራትም። ረጅም የቤት ለቤት ቀሚሷና አንድ አሮጌ ጂንስ ሱሪ ብቻ ነው ውጪ የተቀመጠላት። ለቅልጥፍና እንዲረዳት ሱሪውን አጠለቀች። ትንሿ የእጅ ቦርሷ ውስጥ ያለው ገንዘብ 10 ብር እንኳን አይሞላም። ብዙ ነገር በገንዘብ ማድረግ እንደሚቻል ሰማይነህ ከልምድ ስለሚያውቅ ህይወት እጅ ላይ ገንዘብ እንዳይኖር የሚያደርገው ሆን ብሎ ነው። ልብሶቿ ላይ እንደመቆለፍና ገንዘብ እንዳትይዝ የመጠንቀቁን ያህል የወርቅ ሳጥኗን አልነካባትም። ወርቆቿን ያለ ልብስ አታጌጥባቸውም። አውጥታም ለመሸጥ አትደፍርም ብሎ ቸል ያለ ይመስላል። በህይወት አይምሮ ውስጥ የተፈጠረው የመጥፋት ብልጭታ ሌላ ብልጭታን ፈጥሮ ወርቆቿን ይዛ ለመሄድ ወሰነች። መጀመሪያ
ወርቆቿን የሰማይነህ ንብረት አድርጋ በመቁጠር ንቃቸው ነበር። በኋላ ግን እጇ ላይ ገንዘብ እስከሌለ ድረስ ለክፉም ለደጉም ወርቆቿን መያዝ እንደሚያስፈልግ አመነች። በሌላ በኩል ደግሞ የወለቀ ጥርሷንና የፈትነቷን የጉዳት ካሳ አድርጋ በመውሰድ ተደፋፈረች። ወርቆቿን አውጥታ ሱሪዋ ኪስ ውስጥ ስትጨምር ልቧን ፍርሃት አለው። የመደንገጥና የመደናገር ስሜት ተሰማት። መጥፋቷና ከሰማይነህ መለየቷ እውን እየሆነ ሲሄድ ተርበተበተች። ሌላ መያዝ ያለባትን ቀላል ነገር እንዳትረሳ ስታስብ የሄኖክ ደብዳቤ ትዝ አላትና ከደበቀችበት ቦታ ወጣችው። ተስፋ የጣለችበት አንዱና ትልቁ ሀብቷ ይህ ደብዳቤ በመሆኑ ወደ ኪሷ ከመክተት በፊት ወረቀቱን እንደ መስቀል ተሳልማውና ስማው ሄንዬ ያንተ አምላክ ይርዳኝ እንግዲህ አለች። ጅንስ ሱሪ ከቀላል ጫማና ሹራብ ጋር ካደረገች በኋላ ከመኝታ ክፍሏ ጋር ወደ ተያያዘው ባኞ ቤት ገብታ ፊቷንና እጇን ተጣጣበች። የጋብቻዋን የጣት ቀለበት አውልቃ ሆን ብላ የእጅ መታጠቢያው ሸክላው ላይ አስቀመጠችው። ፊቷን በመታጠቢያ ቤቱ መስታወት ስታየው ዝግጁ ነው። መቁረጧንም ለራሷ ለማሳመን ግንባሯን አኮሳትራ ጥርሷን ነክሳ ፊቷን ኩምጭጭ አድርጋ ተመለከተች። ምናልባት ያሰበችው ዘዴ ቢከሽፍባት እንኳን እንደምንም ከዚህ ግቢ ከወጣች ብላ ፖሊስ ጠርታ ሰማይነህን ለማጋለጥና ለመገላገል አሰበች። ዋናው ነገር ከዚህ ግቢ መውጣት ብቻ ነው። ወደ መኝታ ክፍሏ ተመልሳ በረጅሙ የመልበሻ መስታወት ቁመናዋንና አለባበሷን ተመለከተች። ለሩጫ የተዘጋጀች ትመስላለች። መነጽርና ኮፍያ ብታገኝ ደግሞ የበለጠ ራሷን መለወጥ እንደምትችል ገመተች። ኮፍያ የለም። እንደዋዛ የተወረወረ አንድ ተራ የፀሐይ መነጽር እዚያው የመልበሻ ጠረጴዛ ላይ አግኝታ በትንሿ ቦርሷ ውስጥ ያዘችው። ትንሽ ማበጠሪያም ቦርሷ ውስጥ መኖሩን አረጋገጠች። ይህ አለባበሷ የሚረዳት በኋላ ነው። አሁን ከውስጥ መደበቅ አለባት። በሱሪዋ ላይ አሮጌውን ረጅም ቀሚስ ለብሳ ከላይ ጋቢ ደረበችበት። ጸጉሯንም በሻሽ ጅቡን አድርጋ አሰረችው። ህመምተኛም ለመምሰል ፊቷን ማጨፍገግና አንገቷን ማዘንበሉን በመስታወት እያየች ተለማመደች። የፊልም ተዋናዮችም ከዚህ የበለጠ ታምር ይሰራሉ። እኔ ይችን ታክል ዘዴ ተጠቅሜ ማምለጥ ሊሳነኝ አይገባም በማለት እንደገና ራሷን አደፋፈረች። ከጎርፉ ይልቅ የፈራችው አሮጊቷን ነበር። ያለባበስ ዝግጅት ከጨረሰች በኋላ አይምሮዋ አንድ አዲስ ነገር ጫረባት። ተሳክቶላት ከዚህ ግቢ ማምለጥ ከቻለች ሰማይነህ እየተከታተለ እንዳይፈልጋትና ስጋት ላይ እንዳይጥላት ተስፋ የሚያስቆርጥ ደብዳቤ ለመጻፍ አሰበች። አሁንም ፈሪው የአይምሮዋ ክፍል እንዳያስመነታት በፍጥነት ወረቀትና ብዕር ይዛ ጫርጫራ አደረገች። ሰማይነህ አብረን መኖር ስላልቻለን ጥዬ ሄጃለሁ። በስረኝነት መኖር ስላስመረረኝ ራሴን ነፃ አውጥቻለሁ። እኔም በመፈለግና በማፈላለግ ጊዜን እንዳታቃጥል አሜሪካን ሀገር የሚገኝ የልጅነት ፍቅረኛዬ ባስቸኳይ ጠርቶኝ ይጃለሁ። እስከ መጨረሻው አንገናኝም። የጋብቻ ቀለበቴን እዚህ ጥዬልሃለሁ። ከጉርፉ እጅ መውሰድ ትችላለህ። ለዘላለሙ ቻው። ህይወት ስዩም። ሰማይነህ በሚተኛበት በኩል ቶሎ ሊያየው በሚችልበት ቦታ ደብዳቤውን አስቀመጠችለት። ቀስ ብላ ወደ ሳሎን ሄዳ የስልኩን መስመር ከቀፎ ጋር የሚያያይዘውን ሽቦ በምላጭ በጠሰችው። የስልኩን እጀታ አንስታም መስመር መቋረጡን አረጋገጠች። ለማንኛውም ሁኔታ ጥሩ ጥንቃቄ ነው። ሰማይነህ ከቤት ውስጥ ሊደውልለትም ሆነ ራሱ ከውጭ ሊደውል አይችልም ማለት ነው። መኝታ ቤቷን ከውጭ ስትቆልፍ አሮጊቷ ጆሮአቸውን አቁመው በጠባቂነታቸው መሰረት እየሳሉ ድምጻቸውን አሰሙ። በንቃት እየጠበቁ መሆናቸውን ማስታወቃቸው ነበር። ይሄኔ ህይወትም በማቃሰት ድምጿን አሰማች። ምንድነው እሱ? ምን ሆነሻል? እያሉ አሮጊቷ ከመኝታ ክፍላቸው ወጥተው ሲመጡ ህይወት በአንድ እጇ ወገቧን በአንድ እጇ ጭንቅላቷን ደግፋ ሳሎን ውስጥ ሶፋ ላይ ተቀምጣ አገኟት። ፊቷን አጠውልጋ ቅዝዝ ብላለች። አመመሽ እንዴ? ምንድነው? ማህፀኔ አካባቢ ነው፣ ጥሩ ስሜት አይሰማኝም አለቻቸው። ሆዷን በእጇ እየነካካች የታመመች ማስመሰሉን በደንብ ችላበታለች። እንዴት ነው? ፍሪዘሻል እንዴ? አሏት በጉጉት። አው አሁን የፈራሁት ጽንሱ እንዳይበላሽ ነው። አሮጊቷ ለመጀመሪያ ጊዜ ድንጋጤ ያሳዩ። ታዲያ ምን ይሻላል? መላም ፈልግ እንጂ። ቶሎ ሐኪም ቤት ውሰዱኝ፣ መጀመሪያ ሰማይነህም ጋር ይደውልለት እንጂ ብለው ለማንኛውም ጎርፉን ሊያስነሱት እየተቻኮሉ ሄዱ። ጎርፉ እንቅልፉን ቢጨርስም ካልጋው ላይ መውረድና ወደ ስራ መሄድ አስጠልቶት እየተሻሸ ነበር። እናቱ የህይወትን መታመም ነግረውት እያከታለቡ ሲያስነሱት
ቁርሱን ሳይበላ ከቤት የመውጣቱ ነገር አሳስቦት መነጫነጭ ጀመረ። ሐኪም ቤት ወረፋ ይኖር ይሆናል፣ እንዴት በባዶ ሆዳችን እንወጣለን እያለ ተነፋነፈ። ግማሽ ቀን ጾመን ብትል ትሞታለህ እንዴ? አሁንማ አንደኛውን መጋዣ ሆነሃል በማለት እናትየው ተቆጥተው እየገፉ ወደ ሳሎን ወሰዱት። በላሁን መጀመሪያ ሰማይነጋ ደውልለት፣ ወርቅ ቤት ካጣው ላይኛው ሱቅ አይጠፋም፣ ቶሎ ድረስ በለው አሉት። ህይወት ስራዋን ስለምታውቅ እነሱ ከስልኩ ጋር ሲታገሉ ሳቋ መጣባትና እንዳይታወቅባት አንገቷን ደፋች። አይ ስልኩ ተበላሽቷል መሰለኝ፣ ድምጽ የለውም አለ ጎርፉ እየተነፋነፈ። ደጋግመ ሞክረው እስኪ አሉት አሮጊቷ። ተበላሽቷል ስልኩ፣ ምንም ድምጽ የለውም፣ ከፈለግሽ አዳምጪ ይውልሽ። ብልሽቱ ከኛ ነው ወይስ ከወዲያ? ከኛ ነው እንጂ። እንግዲያው እስከ ጎረቤት ስልክ ብሞክርስ? እዚህ ላይ ህይወት ፈጠን ብላ ድምጿን አሰማች። እባካችሁ ጎረቤት አታስቸግሩ፣ የኔንም ስቃ አታብዙብኝ፣ ቶሎ ብላችሁ ሐኪም ቤት ውሰዱኝ። ካሁን በፊት ከሰማይነ ጋር የድንበት ሐኪም ቤት ያሳያችኋለሁ። ሐኪም ዘንድ ሳልደርስ ጽንሱ እንዳይበላሽ እየፈራው ነው አለቻቸው። ድምጿን የመምተኛ አስመስላ። በልሽ ጎርፉ መኪናውን አሙቅ ብለውት አሮጊቷ ወደ ክፍላቸው ተመልሰው በፍጥነት ተዘገጃጅተው ወጡ። ህይወትም እንደ በሽተኛ እግሮቿን እየጎተተች የጎርፉ ታክሲ ውስጥ ገብታ አሮጊቷ ትከሻዋን ደገፍ አድርገዋት የውጭውን በር ሊያልፉ ሲሉ ምን ነው አመማቸው እንዴ አለ ዘበኛው። አዎ ሐኪም ቤት እየወሰድናት ነው። ምናልባት ሰማይነ ተመልሶ ከመጣ ካሁን በፊት ከሱ ጋር ሄዱበት ሐኪም ቤት መሄዳችንን ንገረው። ፈልገነው ነበር፣ ስልካችን ተበላሽቶ ነው። በልግቢውን አደራ አሉት አሮጊቷ። ህይወት በሐሳቧ ቶሎ የመጣላት ዩኒቨርሳል ክሊኒክ ነው። ካሁን በፊት ስለምታውቅ የምርመራ ቦታና ሽንት ቤቱ የተራራቀ መሆኑን አስባ ለማምለጫ ዘዴዋ የሚጠቅማት ቦታ መሆኑን ገመተች። ታካሚም የሚበዛበት ቦታ በመሆኑ ትርምሱን ፈልገዋለች። ጎርፉ በእርሷ እየተመራ ዩኒቨርሳል ክሊኒክ በር ላይ ወስዶ መኪናውን ቀጥ አደረገ። አይ ቀለበት መታጠቢያ ቤት ውስጥ ረስቼው መጣው አለች ህይወት እያቃሰተች። ክፍላችሁን አልቆለፍሹም እንዴ? ለነገሩ ማን ያነሰዋል ብለሽ ነው አሉ የሰማይነ እናት። ይጠፋል ብዬ ሳይሆን ጣቴ ላይ ቀለበት ካላየ ሐኪም ሊያስቸግረኝ ይችላል። ምን አድርጊ ብሎ ምን ይታወቃል? የወንዶች ነገር አይታወቅም። እኔ ምን ጊዜም ወንዶችን የምከላከለው ቀለበቴን እያሳየው ባለትዳር መሆኔን በመግለጽ ነው። ታዲያ ወደ ቤት ተመልሰን እናምጣው እንዴ? የለ እኔና እርሶ እንግባ። እኛ የሕክምናው ረፋ እስኪደርሰን ድረስ ጎርፉ ወደ ቤት ተመልሶ ቀለበቴን ሊያመጣልኝ ይችላል። እሱም ጥሩ ዘዴ ነው አሉ አሮጊቷ። ባኞ ቤት ውስጥ የፊት መታጠቢያ ሸክላ ላይ ታገኘዋለህ አለችና ህይወት የመኝታ ቤታቸውን ቁልፍ ለጎርፉ ሰጠችው። ጎርፉ በአጋጣሚው ተጠቅሞ ቁርሱን መብያ ጊዜ ስላገኘ ደስ ብሎት ባስቸኳይ አውርዷቸው ተመለሰ። አንዱን ጠባቂ ዘበኛ ካጠገቢያ አባረርኩ አለች ህይወት በልቧ። ፍራንክ ይዘሻል እንዴ አሏት አሮጊቷ ቦርሳቸውን ከፍተው እየደባበሱ። ሰማይነ ገንዘብ እሷ ጋር እንደማያስቀምጥ ያውቃሉ። አረ ትንሽ ብር ነው ያለኝ አይበቃኝም አለቻቸው። የ50 ብር ኖት መዘው ሰጥተዋት አብረዋት ወደ ክሊኒኩ ምዝገባ ክፍል ገቡ። አንድ ቦታ ልታስቀምጣቸው ብትሞክርም እምቢ ብለው ተከተሏት። አይናቸው እያየ መመዝገቢያ ከፍላ ሽንትና ሰገራ የምትሰጥበትን ብልቃጥ ወሰደች። ሽንትና ደሜን እስክሰጥ ድረስ እዚህ ቁጭ ብለው ወረፋዬን ያድምጡልኝ ስትላቸው ተረጋግተው ለወሬ እንዲመቻቸው በድም የሚቀርቧቸውን አንድ ሴትዮ ጠጋ ብለው ተቀመጡ። ህይወት ብልቃጧን ይዛ በቀሰስተኛ እርምጃ ደረጃውን እየወረደች ወደ ሽንት ቤት ሄደች። አንደኛው መጸዳጃ ክፍል ውስጥ ገብታ ከውስጥ ከቆለፈች በኋላ ዝግጅቷን በፍጥነት አከናወነች። ከላይ የደረበችውን ጋቢና ያጠለቀችውን ረጅም አሮጌ ቀሚስ አውልቃ ወደ ጥግ ጣለችው። ሻሿን ፈታ ጸጉሯን ካበጠረች በኋላ የፀሐይ መነጽሯን ከቦርሳዋ አውጥታ አደረገች። በጋቢና በሻሽ ተጀቡና አሮጊት መስላ የገባችው ወጣት ጆሊ ሆና እየነጠረች የክሊኒኩን ግቢ ለቃ ስትወጣ ማንም አላወቃትም። የሰማይነም እናት ወሬያቸውን እየሰለቁ ባይናቸው ውጭ ማየት ባያቋርጡም ድንገት ውልብ ያለችባቸው ባለጅንስ ሱሪና ባለመነጽር ወጣት ህይወት መሆኗን በፍጹም አልጠረጠሩም። ህይወት አካባቢውን እስክትለቅ ድረስ እየተሳቀቀችና ከኋላዋ መተው ጋማዋን የሚይዟት ይመስል እየደነበረች ታክሲ ተሳፍራ ወደ ካሳንችስ አመራች። ህይወት ወደ አክስቷ ግቢ ከማምራቷ በፊት ለአንድ አፍታ ቆም ብላ አሰበች።
ባክስቷ ላይ እምነት ሊኖራት አልቻለም። ፈራች። ሆኖም ግን ሌላ መሄጃ የላትም። ከዚህም ሌላ አሳዳጊ እናት እንደመሆኗ መጠን ችግሬን አምርሪ ብነግራት በዚህ በቀውጢ ሰዓት ታዝንልኝ ይሆናል በሚል ሐሳብ ተደፋፈረች። ይህም ካልሆነ አስጨርሻት እለያያለሁ፣ አርቲፊሻል እናትነቷ ምንም አይሰራልኝም ብላ ዛተች። ፍርሃትና ጥርጣሬዋን ባይምሯ እንደተሸከመች ምርጫ ማጣቷ በደመ ነፍስ ያንቀሳቀሳት ተጓዘች። ህይወት አክስቷ ቤት ስትደርስ ትንፋሿ ቁርጥ እያለና ልቧ ክፉኛ እየመታ ድንጋጤ ፊቷ ላይ ይነበብ ነበር። ወይዘሮ ስራሽ ራሷን አመም አድርጓት ተኝታለች። የመጣችው ሴት ህይወት ባትሆን ኖሮ ማንንም ከመኝቷ ቀና ብላ ማነጋገር አትፈቅድም ነበር። ምን ሆነሻል? ሰላም አትመሲም ህይወቴ አለቻት ካንገቷ ቀና ብላ ትራሷን እየተደገፈች። አሁን ሰላም የለኝም፣ ሰላም ካጣው ቆይቻለሁ። አሁን ግን ለአንዴም ለመጨረሻም ከሰማይነ ቤት ወጥቼ መጥቻለሁ አለች ህይወት ድንጋጤና ድፍረት ተደባልቀው እንደማንቀጥቀጥ እያደረጋት። እስኪ ለማንኛውም ቁጭ በይና በርጋታ ታጫውቺኛለሽ። ምንድነው የሆንሽው? ቁጭ የምልበት ፋታ የለኝም፣ ረጋም የምልበት የተረጋጋ አይምሮ የለኝም። እነ ሰማይነ ተከታትለው ሊፈልጉኝ መምጣታቸው አይቀርም። አሁን አንቺን የምለምንሽ ለተወሰኑ ቀናት የምደበቅበትን ቦታ እንድታዘጋጅልኝ ነው። ሚስጥር ሊጠብቅ የሚችል ዘመድ ወይንም ወዳጅ ቤት ውሰጂኝና ደብቂኝ። ባንቺ በኩል ካልሆነ በስተቀር እኔ ማውቀው ሆነ የምቀርበው ዘመድ የለኝም። እንዴ በሰላም ሀገር መደበቅን ምን አመጣው? ወንጀል አልፈጸምሽ። ከባልሽ ጋር ካልተስማማሽ በሽማግሌ ፊት ቁጭ ብላችሁ በአደባባይ ተስማማላችሁ ወይንም ትለያያላችሁ። እንደ ጻል ልጅ የምንድብብቆሽ ነው እሱ። እንደዚህ ሊሆን አይችልም እማዬ። ሽማግሌ ሆነ ፍርድ ቤት አያስፈልገኝም። መጥፋት ብቻ ነው መፍትሄው። ይሄማ የልጅነት አስተሳሰብ ነው። አሁን ገና አላደግሽም ማለት ነው አለቻት እንደ መቆጣት እያደረጋት። ህፃን ልጅም ቢሆን ሊያርዱት ቢላዋ ሲስሉ በዝምታ አንገቱን አይሰጥም አለች ህይወት ግንባሯን አኮሳትራ በምጸት ድምጽ። አሁን መታረድን ምን አመጣው? እንግዲያው ስንቅጩ ድንገርሽ በውድቅት ሌሊት ጩቤ ይዞ ቆሞ ሊያርደኝ ሲል የነቃውት ማ ሰማይነ አለች ምንም ሳትደነግጥ። አው ሰማይነ እንዲያው ሊያስፈራራሽ ፈልጉ ይሆናል እንጂ ጨክኖ እንኳን አያደርገውም። ያፈቀረ ወንድ ይሆነው በምኑም በጠረጠረና በቀና ቁጥር ስለት አንስቶ ማስፈራራት ወይንም ሽጉጥ አውጥቶ ማስደንገጥ ልማዱ ነው። ታዲያ እኮ ስለቱን አይሰነዝርም፣ የሽጉጡንም ቃታ አይስብም። ምን ነው ማዬ? ቆይ እኮ አድምጪኝ፣ አትቸኩይ እንጂ። ሰማይነን በደንብ ስላወቅኩት እኮ ነው የምልሽ። ላፈቀራት ሴት የሚሞት ወንድ እሱን አየው። እንዴት እንደሚወድሽ ዝግዝግ አድርጎ ነግሮኛል። ባንቺ ላይ ስለት ሊያሳርፍ ቀርቶ ትንሽ እንዲነካሽ እንኳን አይፈልግም። አብረሽው ስትኖሪ ይህንን ያህል ስለሱ ማወቅ ነበረብሽ። ህይወት በአንድ አፍታ ፊቷ ጥቀርሻ ለበሰ። ውስጧ ያመረረ ሲመጣ ተሰማት። የሰማይነህ እናት ጭራቅ እንደሚመስሏት ሁሉ አሁን ደግሞ የራሷ አክስት ለጥቅሟ ብቻ የቆመች ልዩ አውሬ መስላት አየቻት። ጥቅም አሳብዷት አይኗንም ህሊናዋንም ጋርዷታል። በአማትነቷ ሳቢያ የሰማይና ሀብት የሷ ሀብት እየመሰላት ሳይመጣ አልቀረም። ስለዚህ መከራከር ምንም ዋጋ እንደሌለው ህይወት ተረዳች። ሳታስበው ጥላቻዋን በግጽቷ ላይ ያሳየቻት መጣች። ልታዳምጪኝ ትችያለሽ እማዬ? ከዚህ በላይ ስለ ሰማይና ምንም ነገር መስማት አልፈልግም። አንቺን ለመጨረሻ ጊዜ የምለምንሽ ለአጭር ቀናት እንድትደብቂኝ ብቻ ነው አለቻት ጉሮሮዋ ላይ የንዴት ሳግ እየተናነቃት። ወይዘሮ ስራሽ በበኩሏ ህይወት በያዘችው መንገድ ማባበልና ማስታመም የበለጠ ሆድ ማስባስ መስሎ ታያት። ይህም ደግሞ ባሰበችው የመጥፋት ዓላማ እንድትጸና ስለሚያደርጋት ፊት መስጠት አያስፈልግም ከሚል መደምደሚያ ላይ ደረሰች። አሁንም እንደ ጥንቱ እንደ ልጅነቷ ስላየቻት ገስጻ ቆጣ ማድረግ አስፈላጊ መስሎ ታያት። እኮ ቁጭ በይ ነው ምልሽ። የምን መቆናጠር ነው እሱ? ረጋ ብለሽ እንደ ትልቅ ሰው ሚስት አስቢ እንጂ። ሁሌ ልጅነት የለም ብዬሻለሁ። በወግ በማዕረግ እንደዳርኩሽ በክብር ትለያያለሽ እንጂ መደበቅና መጥፋት የምትዩ አጉል ፈሊጥ ለኔ አይገባኝም አለቻት ተኮሳትራ። እኔና ሰማይነ በሽማግሌ ፊት በክብር ልንለያይ አንችልም። በጥንቆላ ላይ የተመሰረተ እምነት ይዞ እኔን የዘላለም ባሪያው ሊያደርገኝ መወሰኑን ደርሼበታለሁ። እኔ ለሱ ከእጁ መውጣት የሌለብኝ ውድ ዕቃ ነኝ። በምንም ታምር ሊለቀኝ አይፈልግም በማለት ህይወት ፍርጥርጥ አድርጋ ነገረቻት። ይህን ደግሞ ማን ነገረሽ አለቻት ወይዘሮ ስራሽ ስለ ጠንቋዩ ሲነሳ ደንግጣ። መላእክት ነገሩኝ። እኔም የንጽህና አምላክ አለኝ። ለነገሩ ሲን ያህል የሚያስመርር ምን በደል ደረሰብሽ? አንዴ ተሳስቶ ጥርስሽን ቢያውልቅ በድርጊቱ አዝኖ ካሳ ከፍሏል። በተረፈ የሞላ የተትረፈረፈ ቤት ውስጥ መሆንሽን አውቃለሁ። እኔም በየጊዜው ስለ ኑሮሽና ጤናሽ እከታተላለሁ።
ምን አጣው ብለሽ እንዲህ እንደምትሆኛ አይገባኝም እስኪ ንገሪ ምን አጣሽ አለቻት አልጋዋ ላይ እንደሆነች በአንድ እጇ ወገቧን ይዛ እየተቆጣች ህይወት ባክስቷ ላይ እምነቷን ያሟጠጠች ሄደች በዚያ አኳህኗ እጇን ይዛ ለሰማይ ነመልሳ እንደምታስረክባት ገመተች ይህን ባታደርግም በሽማግሌ አስታርቃና ሸምግላ ወደ እስረኝነት ኑሯ እንደምትመልሳ ታወቀች በምንም መንገድ መሸሻ መደበቂያ ልትሆናት እንደማትችል እዚያው የቆመችበት ቦታ አስባ ወሰነች ጥላቻዋ እየበረታ ሄደ ባክስቷ ላይ ያመጽ አይኖቿን አፈጠጠች ሁሉንም ነገር ነው ያጣሁት ነፃነት አጣው ፍቅር አጣው ፍትህ አጣው ገና በወጣትነቴ ቅስሜ እንዲሰበርና አንገቴን እንድደፋ ተደረኩ የቤት ውስጥ ዕቃ ተደረኩ የቤት ዕቃ ታውቂያለሽ ወይዘሮ ስራሽ ይሄ ላንቺ አይገባሽም አዎ አይገባኝም ሙሉ ቤት ጥሎ የተንቀባረረ ትዳር ገፍቶ ሽሽት አይገባኝም ይሄ ቅብጠት ነው ጥጋብ አይደለም እጦት ነው የፍቅር እጦት ነው የነፃነት እጦት ነው የፍትህ እጦት ነው ምንም ያጣሽው ነገር የለም ያ ነገሩ አንሶሽ እንደሆነ እንጃልሽ ህይወት ካክስቷ አፍ እንዲህ አይነቱን ብልግና በመውጣቱ በጣም አዘነች እንደ ተራ የቡና ቤት ሴት ቆጥራ ናቀቻት ይህን ያህል የጨከነችብኝ ስላልወለደች ነው በማለት ስሜቷን ይበልጥ አመረረችው እማዬ ማለቷን አቁማ ለመጀመሪያ ጊዜ አክስቴ ያለቻት አልፈርድብሽም አክስቴ ህሊናሽ በጥቅም ታውሯል እኔ ግን በቃኝ መሮኛል ነፃነቴን እፈልጋለሁ ነፃነቴ ይበልጥብኛል ካንቺም ጋር በቅቶኛል ብላ ጥላት ለመሄድ ፊቷን አዞረች ከ20 ዓመት በላይ እማዬ ስትላት የኖረች ልጇ አሁን በመረረ ድምጿ አክስቴ ስትላት ወይዘሮ ስራሽ ራሷን በዱላ የተመታች ያህል ክው ብላ ቀረች ህይወትን ተቆጥታ የምትመልሳት እንጂ አስመርራ እዚህ ደረጃ የምታደርሳት አልመሰላትም ነበር አንዳች ከባድ ያዘንና የጸጸት ስሜት ስለተሰማት ባለቀ ሰዓት ልታባብላት ሞከረች እኔ እኮ ላንቺው ብዬ ነው ህይወትዬ ምን ነው እንዲያመረርሽ ቆይ እስኪ ረጋ በይ አሁን ወዴ ልትሄጂ ነው ነይ ብዬሻለሁ ኋላ ህይወት እንደ እብድ አደረጋት ይህቺ ውብ ፍጡር የደም ስሮቿ በቁጣ ባብጠው ጸጉሯ ፊቷ ላይ ከሰል መሰለ ከንፈሯ ምላሷ ጉሮሮዋ ሁለመኗ አደረቀ አልመጣም በቃሽኛ ክስቴ ስላልወለድሽኝ በጥቅም ለወጥሽኝ ለጥቅምሽ ሸጥሽኝ ከእንግዲህ አንገናኝም በቃሽኝ ህሊናሽን ያጭበረበረውን ወርቅ እኔም ይዤዋለሁ ይሄውልሽ ብላ ከኪሷ ውስጥ ወርቁን አውጥታ ያቅጨለጨለች ከሩቅ ባላነሰ እርምጃ ግቢውን ለቃ ሄደች ወይዘሮ ስራሽ ካልጋዋ ወርዳ ያባበለች ልትከተላት ብትሞክርም አልደረሰችባትም ድንጋጤና ጸጸት አድርቀው አስቀርተዋት የውጭ በር ላይ እንደቆመች ያሳደገቻት ልጅ ካይኗ ርቃ ሄደች ህይወት ከዚህ በኋላ ወዴት እንደምትሄድ አታውቅም ካክስቷ ጋር ሊፈጠር የሚችለውን ያለ መግባባት አስቀድማ ሳትገምት ከሰማይነ ቤት ጠፍታ መውጣቷ አሁን ተሰማት ልክ አይደለሁም ብላ መጸጸት ግን አልፈለገችም በምንም መንገድ ቢሆን ከሰማይነ ቤት መውጣት ነበረባት ካሁን በኋላ ወደ ኋላ የምታይበት አይን የላትም በፍጹም ወዴትም ቢሆን ወደፊት መገስገሷን መረጠች ለዚህ ችግር ጊዜ የሚሆናት ሚስጥሯን የሚጠብቅላት ዘመድ ወይም ጓደኛ ባይምሮዋ ስታስብ አጣች በተለይ አክስቷ ቤት በምትኖርበት ጊዜ ብዙ ሰው ታውቃለች ነገር ግን ለዚህ ጊዜ የሚሆናት አንድም ሰው አንጥራ ማውጣት አልቻለችም ሴት ሚዜዎቿ ድንገት ትዛሏት ልትተማመንባቸው ግን አልቻለችም ለማንኛውም መጀመሪያ መደምደሚያን ፈልጋ ማግኘት እንዳለባት ወሰነች ባዷን የምትበር አንድ አነስተኛ ታክሲ አስቆማ ወደ 6 ኪሎ ዩኒቨርሲቲ እንዲወስዳት ጠየቀች ምን ያህል ትከፍያለሽ አላት ወጣት ባለ ታክሲው አንተ ስንት ነው የምታስከፍለው አለችው ዋጋው እንዳያከብድባት በሚያስተዛዝን ድምጽ ኮንትራክት ስለሆነ ያው 10 ብር ትከፍያለሽ አሁን የቆመችው ካሳንቺስ ሰፈር ወደ ውስጥ ገባ ብላ ነው ትላልቅ ታክሲዎች የሚቆሙበት ቦታ ወጣ ብትልና ሁለት ታክሲ ብትይዝ በትንሽ ገንዘብ ካሰበችው ቦታ መድረስ ትችላለች ነገር ግን ጠፍታ የምትሄድ ሴት እንደመሆኗ መጠን ከሌሎች ጋር ሳትጋፋና ማንንም ሳያያት በኮንትራት ታክሲ መሄዱን መረጠች ከ5 ብር በላይ ልከፍል አልችልም በቂ ገንዘብ አልያዝኩም እሺ ግቢ መንገድም ላይ ሰው ካገኘው ጭናለሁ ብሎ የፊቱን በር ከፈተላት አይኖቹን ፊቷ ላይ ተክሎ በልቡ አንቺን መሳይ ቆንጆ ማስቀየም አያስፈልግም እያለ ነበር የዩኒቨርሲቲ ተማሪ ነሽ አላት ጉዞ ከጀመሩ በኋላ አዎ አለችው ህይወት ነገር ላለማራዘም የስንተኛ ዓመት ተማሪ ነሽ ምን ያደርግልሃል አመላለሷ የመሰልቸትና አትጨቅጭቀኝ የማለት ያህል ነበር የሷም አይምሮ በስጋትና በጭንቀት ተወጥሯል
ባለ ታክሲውም ደግሞ ውበቷን እያደነቀ በንግግር ሊቀርባት ፈልጓል። ቶሎ ብሎ ጣቶቿን ሲመለከት ቀለበት አላደረገችም። ስለዚህ ማን ያውቃል በለስ ይቀናኝ ይሆናል እያለ ልቡ መዝለል ጀምሯል። ስትመረቂ እንድትጋብዢ ነው አበባ ይዤልሽ እመጣለሁ አላት መሪውን እንደያዘ በስርቆት እየተመለከታት። ህይወት ሳቋ ለጥቂት ደቂቃዎችን ቢሆን ጭንቅላቷን ሳያስረሳት አልቀረም። ልቡ እንደከነጀላት ወዲያው ገባት። ተሳፋሪዎች ሊያስቆሙት እጃቸውን ሲያወዛውዙ አላያቸውም ወይንም ሊያያቸው አልፈለገም። በርግጥ ገና ወጣት ነው። ሆኖም ግን ድንገት መንገድ ላይ ለጫናት ሴት ሁሉ ልቡ ከደነገጠ እንዴት ይዘልቀዋል? ስራውንስ እንዴት ይሰራል ብላ ስታስብ ነበር የህይወት ሳቋ ይመጣባት። ህይወት ስትስቅ ባለ ታክሲው የወርቅ ጥርሷን በጨረፍታ ተመልክቶ ጥርሷን ያወለቃት አንዱ በውበቷ ይሰከረ መሆን አለበት ሲል አሰበ። ቁንጅናዋን ሊገልጽላት አስቦ ቃላቶች ሲመርጥ እሷ ቀድመው ተነፈሰች። ይገርማል በምንዳ አለችው በምጸት። ምኑ አላት እሱም የተናገረው ጠፍቶት። ምን አለበት እንኳን ደስ ያለሽ ማለት አይከለከልም። ማለቴ ካሁን በፊት ትውቅ የለንም ብዬ ነው። መቼስ ሰውን የሚያስተዋውቀው አጋጣሚ ነው። ህይወት ትንሽ ስታስብ ቆየችና ድምጿን ለውጣ ወንዶች ስትባሉ ትገርሙኛላችሁ አለችው። እንዴት አላት ምንም ሳይደነግጥ። ሴቶች እንዲሁ ከየመንገዱ ታፍሰው የሚወሰዱ ፍጥሯን አድርጋችሁ ትገምታላችሁ። አልገባኝም። ለማታውቋት ሴት ልባችሁ ሲደነግጥ ይገርመኛል። ምን ይደረግት ያለሽ አይን አይቶ ልብ መደንገጡ አይቀርም። ጥሩ ቀሚስና ቆንጆ መልክ ብቻ አስደነግጣችኋል። ታዲያ ሌላ ምን ያስፈልጋል? ጸባይ፣ ያስተሳሰብ መቀራረብ፣ የፍላጎት መጣጣም፣ የስሜት መገጣጠም፣ ብዙ ነገር አለ። እናንተ ግን ድንገት አይናችሁ ያረፈበትን ዕቃ መግዛት ያህል ብቻ ነው የምትጓጉት። አንቺ ዩኒቨርሲቲ ተማሪ ስለሆንሽ ነው እንጂ ብዙ ሴቶች ያህል ጠልቀን እንድንመረምራቸው አይፈልጉም። መልካቸውንና ቀሚሳቸውን ካደነቅንላቸው በቂ ነው። ከዚያ በኋላ የቤት ውስጥ ዕቃ ወይንም የአደባባይ ጌጥ ታደርጓቸዋላችሁ አይደል አለችው በንዴት። ሰማይነ በሐሳቧ እየታወሳት የሌሎቹን ወንዶች እንጃ፣ እኔ ግን ሴቶችን እንደ እንቁላል መንከባከብ የምወድ ሰው ነኝ። ለማንኛውም አደራሽን ስትመረቂ እንዳትረሽኝ አላት። መውረጃዋ ቦታ መድረሱ እያናደደው። አይዞ አረሳህም አለችው ህይወት ካንገት በላይ በሆነ አነጋገር። ታዲያ የት አግኝተሽ ትሰጭኛለሽ አላት ድርቅ ብሎ። ህይወት ኮስተር ስላለችበት አነጋገሩን ለማስተካከል ሞከረ። የጥሪውን ወረቀት ማለት እኮ ነው። የኔን አድራሻው ሰጪ ወይንም ያንቺን አድራሻ ስጪኝ። ያንተ አድራሻ ምንም አያደርግልኝም። የኔ አድራሻ ይሄው እዚሁ ነው። ከፈለከኝ ዩኒቨርሲቲ በር ላይ የመጣ መቆም ብቻ ነው ብላ ቀልዳበት 5 ብሩን ወርውራለት ወረደች። ባለ ታክሲውም ዛሬስ በለስ አልቀናኝም ብሎ እያዘነ መኪናውን አዙሮ ተመለሰ። ሰው ፈልጌ ነበር ልትረዱኝ ትችላላችሁ አለች ህይወት በር ላይ ወደ ቆሙት የዩኒቨርሲቲው የጥበቃ ኃይሎች ተጠግታ። ተማሪ ነው ሰራተኛ አላት አንደኛው። ተማሪ አለች በልመና ድምጽ። ወደ ውስጥ ከሚገቡት ተማሪዎች መሃል አንዱን አስቆሞት እሱን ጠይቂው ያስጠራልሻል አላት። መደምደሚያ ሽብሩ የሚባል ተማሪ ፈልጌ ነበር አለችው ተማሪውን ተጠግታ። የምን ዲፓርትመንት ተማሪ ነው? የስንተኛ ዓመት ተማሪ ነው? የመጀመሪያ ዲግሪውን ይዟል። አሁን ለማስተርስ እያጠና ነው። አሃ እንግዲያስ ድህረ ምረቃ ሄደሽ ብትጠይቂ ታገኘዋለሽ። እነሱ ብዙ ስላልሆኑ ሊያውቁት ይችላሉ። ህይወት ዩኒቨርሲቲ ሲባል የሚታያት 6 ኪሎ ብቻ ነው። የድህረ ምረቃውን ቦታ እንደማታውቀው ለተማሪው ገልጻለት በጣቱ ሳይቀር እየጠቆመ አስረዳት። ቁልቁለቱን ወረድ ብላ ከቦታው ስትደርስ በተመሳሳይ መንገድ በር ላይ የቆሙት የጥበቃ ኃይሎችን ጠይቃ እነሱም ከአንድ የድህረ ምረቃ ተማሪ ጋር አገናኟት። አሁን የህይወት ልብ በድንጋጤ መምታት ጀምሯል። መደምደሚያን ባታገኘው ወዴት ልትሄድ ነው? ከማንስ ጋር ልትመካከር ነው? ይህን ስታስብ መንገዱ ሁሉ ጨለማ የሆነባት መስጋት ጀመረች። በኪሷ የያዘችው ወርቅ ጊዜያዊ ችግርን ለማሳለፊያ እንደሚሆናት ብትተማመንም ሙሉ በሙሉ ሊያረጋጋት አልቻለም። መደምደሚያ አሁን የለም፣ ክላስ ሳይኖረው አይቀርም አላት ተማሪው። ታዲያ እንዴት አገኘዋለሁ አለችው ህይወትም በአንድ በኩል መደምደሚያን የሚያውቅ ሰው ማግኘቷን አስደስቷት፣ በሌላ በኩል ደግሞ መደምደሚያን ማግኘት አስቸኩሏት። ለምሳ መምጣቱ አይቀርም፣ 7 ሰዓት ላይ ብትመጪ ታገኘዋለሽ። ሰዓቷን ተመለከተች። ገና 4 ሰዓት ከሩብ ነው። የሚቀጥሉትን 3 ሰዓቶች የት ተደብቃ እንደምታሳልፍ እየጨነቃት እሺ በዚያ ሰዓት እመጣለሁ አለች። ስምሽም አልበል፣ መልእክት ካለ ልነግርልሽ እችላለሁ። ህይወት ለጥንቃቄ ያህል ስሟን መናገር አልፈለገችም። ግድ የለም 7 ሰዓት ላይ ብቻ እንዲጠብቀኝ ንገርልኝ፣ ስለ ትብብር አመሰግናለሁ ብላው ወደ ኋላ ተመለሰች። በምሳ ሰዓት ባይሳካላት እንኳን
ማታ ሲገባ አጥምዳ ልትይዘው እንደምትችል በመገመት ትንሽ ተጽናናች። እስከዚያ ሰዓቱን ልትገድል የምትችልበትን ቦታ ስታስብ ድሮ ከሄኖክ ጋር የሚገናኙበት አንድ ሻይ ቤት 4 ኪሎ መኖሩ ትዝ አላት። ትልቅ ታክሲ ባየች ቁጥር እነ ጎርፉ የመጡባት እየመሰላትና እየተሸማቀቀች በአደባባይ ራሷን ለመደበቅ እየሞከረች ወደ ኋላዋ እየተገላመጠችና ግራ ቀኙን እያማተረች ቁልቁለቱን ወረደች። የሰማይነህ እናት ህይወት ጠፍታባቸው የክሊኒኩን ግቢ ሲያስሱ ጎርፉ ቀለበቷን ይዞ ፊቱ ፈክቶ ተመለሰ። ይህን ያህል ሰዓት ምን ነው ቆየ አሉት እናትየው በቁጣ። ቁርስ ስቀማምስ ነው አላቸው ኩርፊያው ለቆት። አፈር ብላ እኔ እዚህ ልጅቷ ጠፍታብኝ መከራዬን አያለው አንተ እዚያ ቀርተህ ሆድን ታሳድዳለህ። ማ ህይወት? አዎ የህክምና ተሯ ደርሶ ስሟ ቢጠራም የለችም። ሽንት ቤት አካባቢ ብናስጠራትም የለችም። ወደ ውጭ ወጣች እንዳይባል አይኔን ተክዬ ስጠብቃት ነበር። ቀደም እንደፈራችሁ ቀለበቷን ባለማድረጓ ሐኪሙ አስቸግሯት አቆይቷት ይሆን እንዴ? አለ ጎርፉ ቀለበቷን ይዞ እንደተገተረ። አትሰማኝም እንዴ? ሐኪሙ ጋር አልደረሰችም እኮ ነው የምልህ። እኔ ሁሉንም አጠያየኩ እኮ። ታዲያ ምን ዋጣት ይባላል? ጉዱ እሱ አይደል? አሮጊቷና ጎርፉ የክሊኒኩን ሰራተኞችና ግቢውን ሲያምሱ ከቆዩ በኋላ መጸዳጃ ቤቶች ውስጥ እየገቡ ሲፈትሹ አንደኛው ክፍል ውስጥ የተጣለውን ጋቢ፣ ቀሚስና ሻሽ ተመለከቱ። በተለይ ቀሚሱና ሻሹ ህይወት ለብሳው የነበረው ለመሆኑ ምንም አልተጠራጠሩ። ሁለቱም በድንጋጤ ከው ብለው ቀሩ። አንዳቸው ከሌላቸው መልስ ያገኙ ይመስል ተፋጠጡ፣ ተያዩ። ራቁቷን የት ሄደች ታዲያ? ሽንት ቤት ጉድጓድ ውስጥ ገብታ ይሆን እንዴ? አለ ጎርፉ። ጠጠር አደረካት እንዴ በዚህ ቀዳዳ የምትሾልከው? ካለ በለዚያ አይምሮዋን ነካርጓት ርቃኗን አስኪዷት ይሆናላ። እንደሱ ቢሆንማ ራቁቷን ስትሄድ አይተው ሰዎች ጉድ ሲሉ እሰማ ወይም መመለከት ነበር። ታዲያ የትገባች ይባላል? አታላን ማምለጧ ይሆናል እንጂ ግድ የለህም፣ ሳትጫወትብን አልቀረችም። ወተን ብንፈልጋት ይሻላል አሉ የሰማይነህ እናት እየተቆናጠሩ። የት ብለን እንፈልጋታለን? እንደኔ ከሆነ እዚህ ግቢ የተደበቀች ይመስለኛል። አጥምደን ብንጠብቃት አታመልጠንም አላቸው ጎርፉ ከጣራው ስር የሚያወርዳት ይመስል አይኖቹን በልጥጦ ያማተረ። እባክህ ተወኝ ጃል ጉድ ሆነናል ብለው እናትየው እየተቻኮሉ ከግቢው ሲወጡ ጎርፉ ተከተላቸው። ለምን አልባቱ ብለው በር ላይ ለቆመው ዘበኛ 10 ብር ጉርሻ ሰጥተውት የህይወትን መልክና አንድ ጥርሷ ወርቅ መሆኑን አስረድተውት ተደብቃ ቆይታ ልትወጣ ከሞከረች እንዲይዝላቸው አደራ ብለው ሄዱ። አሁን ወዴት እንሂድ? አለ ጎርፉ ግራ ተጋብቶ። እስኪ ወደ እናቷ ቤት ንዳ፣ ሌላ የት አባቷ ትሄዳለች? አሉ አሮጊቷ እየተበሳጩ። በፍጥነት እየሾረ ወይዘሮ ስራሽ ቤት እንደደረሱ ከመኪና ሳይወርዱ የውጭ በር ላይ አስጠሯት። ያቺ ጉድሽ ወደ አንቺ አልመጣችም? አሏት አሮጊቷ የግዜር ሰላምታ እንኳን ሳይለዋወጡ። ወይዘሮ ስራሽ ራሷ እንደተደናገጠች ያስታውቅባታል። መታ ሄደች እንጂ። የጸቡ መንስኤ ምንድነው እሱ? እኔንም አበሻቅጣይ ነው ሄደችው። አሁን እኮ የት ብዬ እንደምፈልጋት ግራ ገብቶኝ ነው። የእናንተ ስልክ ደግሞ ተበላሽቷል መሰለኝ። ብቀጠቅጥ አይመልስም። እኔ ፊት ስለነሳዋት ምናልባት ወደ ቤቷ ተመልሳ እንደሆነ ብዬ ነው አለቻቸው። ፊት መንሳትሽ ጥሩ ነገር ነው፣ ግን ሌላ ማኩረፊያ ይኖራት ይሆን? ኧረ በጭራሽ፣ እኛ ያን ያህል የምንቀርባቸው ዘመዶች የሉን። በል እንግዲያው ፈጥነው ወደ ቤት ንዳልኝ አሉት ጎርፉን። ካገኛችኋት ቶሎ ደውሉልኝ አደራ እያለች ወይዘሮ ስራሽም በመርበትበት ከውጭ ሸኘቻቸው። ልባቸው ቁርጡን ለማወቅ ተቻክሎ እየከነፉ ከመኖሪያ ቤታቸው ሲደርሱ ወደ ውስጥ ከመዝለቃቸው በፊት ዘበኛውን ጠየቁት። ህይወት ወደ ቤት አልተመለሰችም እንዴ? ኧረ እንዲያውም አልመጣችም ብሎ አረዳቸው። ሁለቱም በቆሙበት ቦታ ሐውልት ሆነው ቀሩ። ለሰማይነህ ምን ተብሎ እንደሚነገረው ከወዲው ጨንቋቸው እንደገና ተፋጠጡ። አሁን ምን ይባላል? እንዴት አይነት ጉድ ነው? አለ ጎርፉ እየተርበተበተና ላብ ያሰመጠው። እግዚአብሔር ይላት እንጂ ምን ይባላል? በጠዋት አንከራተተችን አሉ አሮጊቷ ተስፋ በቆረጠ ድምጽ። ግቢው ውስጥ ተመልሳ ድንገት ከሰማይ ዱብ የምትልላቸው ይመስል ሁለቱም ወገባቸውን ይዘው ግቢውን ሲዞሩ ቆዩ። ከትንሽ ጊዜ በኋላ ሰማይነህ ራሱ እየተከታለበ መጣ። መኪናውን አቆሞ ሲወርድ ሁሉ የመቻኮል ስሜት ይነበብበታል።
የተፈጠረውን ችግር ሰይጣን በጆሮ ሽክ ሳይለው አይቀርም ወይም ደግሞ የቀናት ዛሩ ተነስቶበት ህይወት ላይ ሊጮህባት መምጣቱ ይሆናል ብዙ ጊዜ እንደሚያደርገው ለቁጥጥር ያህል ከሱቁ ወደ ቤቱ ደውሎ ነበር ስልኩም ቢያለው ደጋግሞ ቢሞክርም ስላልሆነለት ነው መኪናውን አስነስቶ የመጣው ስልኩ ምን ሆነ በቀጠቅጥ እምቢ አለኝ አላቸው ከመኪናው እንደወረደ ገና ጠዋት ነው የተበላሸው እኛም ልንደውልል ሞክረን እምቢ አለን አሉት አሮጊቷ ድምጻቸው በፍርሃት እየተንቀጠቀጠ እኔን ለምን ፈለጋችሁ ሲል ሰማይነህም ጥርጣሬና ፍርሃት ፊቱ ላይ መነበብ ጀምሯል እስኪ ለማንኛውም ወደ ቤት ግባ ልጄ ንገሩኝ እንጂ ምን ተፈጠረ ህይወት ሄደች አታላና መለጠች አለው ጎርፉ ከጭንቀቱ ብዛት አፉን መቋጠር አቅቶት ሁኔታውን ሲያዩት ቶሎ ኃጢያቱን ተናግሮ ቅጣቱን ለመቀበል የተዘጋጀ ህፃን ልጅ ይመስላል የት ነው ሄደችው አለ ሰማይነህ ድንጋጤው ግራ አጋብቶት የት አባቷ ታመልጣለች ብለነው ትገኛለች አሉ እናትየዋ ሰማይነህን ለማረጋጋት ያህል ራሳቸውን አረጋግተው እናቷ ጋር ሄዳ ይሆናል አላቸው ሰማይነህ ራሱንም ጭምር ለማጽናናት በሚሞክር ድምጽ እዚያው ሄደን አጣናት አሉት ሁለቱም በአንድ ድምጽ እንዴ መጀመሪያ ከዚህ ግቢ እንድትወጣ ማን ፈቀደላት አታለለችና ይኸውልህ እዚቹ ሶፋ ላይ ቁጭ ብላ ነው ጠዋት ያታለለችን ካንተ ጋር ለመመካከር ስልክ ብንሞክርም ለክፋቱ ተበላሸብን እኔ ደግሞ እውነትም የጽንስ ነገር ከሆነ ብዬ ጓጓው የመጥፋቱን ነገር መጀመሪያውን ታስበው ወይም ደግሞ ሐኪም ቤት ከደረስን በኋላ ታስበው እግዚአብሔር ብቻ ነው የሚያውቀው እያሉ እናቱ በዝግታ ዝርዝር ሁኔታውን ገለጹለት ሰማይነህም ፈዙ ሲያዳምጣቸው ከቆየ በኋላ የማትረቡ ሁለት ጅሎች ብሎ ጮህባቸው የሰማውን ነገር ማመን ያቃተው ህልም እየመሰለው እንደገና ዝም ብሎ ፈዞ ቆይቶ ህይወት ጠፍታለች ነው የምትሉኝ እያለ ከተቀመጠበት ተነሳ ለመሆኑ ምን ለብሳ ሄደች ቁም ሳጥኑን ሰብረዋለች ማለት ነው እያለ የመኝታ ክፍሉን በር ከፍቶ ገባ እናቱና ወንድሙም ሬሳ እንደሚያጅብ እጃቸውን ወደ ኋላ አድርገው ከንፈራቸውን እየመጠጡ ተከተሉት ቁም ሳጥኑ አልተሰበረም ልብሶቿን ይዛ ሄደችም ማለት ነው ምናልባት ልብሶቿን ፍለጋ ትመጣ ይሆን የሚል ትንሽ ተስፋ ለማግኘት ሞከረ የወርቅ ሳጥኗ ያለ መቆለፉን ሲመለከት ግን ተስፋውን ቆርጦ ቶሎ ከፈተው አንድም ወርቅ የለም የዘላለሟን ይዛ ሄዳለች አለ በልቡ ሌላ ተስፋ የሚያስቆርጥ ወይንም ከቤት ውስጥ የጎደለ ነገር በመፈለግ አይኖቹን ሲያቅበዘብዝ ከመኝታው ራስጌ ታጥፎ የተቀመጠውን ወረቀት ተመለከተ የወረቀቱን መልእክት ፈርቶ ግንባሩን እንዳጫማደደ ተንደርድሮ አነሳና ነበበው ቃላቶቹ በግልምጫ ይለወጡ ይመስል ወረቀቱ ላይ አፍጥጦ ከቆየ በኋላ ቀለበቱ የታለ በማለት ጎርፉ ላይ ጮህበት ጎርፉ እየተንቀጠቀጠ ቀለበቱን ከኪሱ አውጥቶ ሰጠው ቀለበቷን ተቀብለ ሸኘህልኝ አይን ያንበሳ ብሎ ሰማይነህ ቀለበቱን መልሶ ሲወረውርበት ጎንበስ በማለት ሳተው እናቱም ላይ አፈጠጠ ምን እንደሚያደርግ ግራ ገብቶት በቆመበት ቦታ ስሜቱ ተቁነጠነጠ የኔ ታማኝ ዘመዶች የኔ ጠባቂዎች አይናችሁ ስር ተቀምጣ አሜሪካን አገር ድረስ ተደዋውላ ወይንም ተላልካ ስትሄድ ማየት እንኳን አልቻላችሁም እናንተን ማመኔ ነው ጉዴ ሰራኝ ብሎ እንደገና ጮኸ እናቱና ጎርፉ ነገሩን ስላላወቁት ወይንም ስላልገባቸው ዝም አሉ ሰማይነህ ወረቀቱን ጨምድዶ ይዞ አሜሪካን በማለት በኃይለ ቃል አጓራ ፊደሉን እየቆጠረም ድምጹ እስኪደክም ድረስ ቃሉን ደጋገመው ወዲያውም በጣም የሚጠላው ስም አይምሮ ውስጥ አቃጨለ ሄኖክ 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 እዚያ ውርጋጥ ጎረምሳ ጋር ነው የምትሄደው እኔን ገላ ሜዳ ላይ ጥላ ብሎ በተዘበራረቀ ስሜትና ራስን በሚያስት ሁኔታ እንደማልቀስም እንደመሳቅም አደረገው ከህይወት መጥፋት ጋር የሀብቱ መርገፍና መጥፋት እየታየው ራሱን እስኪስት ድረስ አስጮኸው ትናንት ለሊት አይኗን ባጠፋት ኖሮ ዛሬ አትሄድም ነበር አለ እንደመቃዠት እያደረገው በእጅ ለምን ሰበብ ትሆንብ ልጄ አሉ እናትየው ከንፈራቸውን በሐዘን እየመጠጡ እነዚያ ዱርዬዎች ዛሬም ብቻዋን ሲያገኟት ቅርጫ ሊያደርጓት ከቧት ይሆናል በማለት ወደ ሌላ ቅዠት ተሸጋገረ የቶቹ ዱርዬዎች ልጄ የማታዎቹ ናቸው ያ ልብስ ሰፊው ጸጉር ሰሪው መኪና አስተማሪው ቦዘኔዎቹ ልጆች መርፌ ወጊው ሐኪም የሰርጓለት የነበሩት ጎረምሶች ሁሉም ሲረባረቡባት ይታየኛል
የቅዠት መሆኑ ስለገባቸው እናትየው ከንፈራቸውን እየመጠጡ ዝም ይበሏት የታባቷ ማን ብቻዋን ይጃላት እያለ ሲቀበጣጠር ቆየ። ከዚህ ሰዓት ጀምሮ ወሰድ መለስ ያደርገው ጀመር። አንዳንዴ ትክክለኛ ነገር ያወራል፣ አንዳንዴ ደግሞ ይቀባጅራል። ድምጹም እንደ ባህሪው ይለዋወጣል። አንዳንዴ ለመስማት እስኪያስቸግር ድረስ ድምጹ ደክሞ ያነበንባል። አንዳንዴ ሳይታሰብ ይጮሃል። በእርጋታ የሚያዳምጥበትና የሚመልስበት ጊዜም አለው። ውጫዊ ድርጊቱና ድምጹ የሚለዋወጠው ከውስጣዊ ስሜቱ ጋር ነው። የህይወት መጥፋት የሀብቱን መጥፋት አድርጎ ባሰበ ቁጥር ያብዳል። ህይወትን የሚያስተካክልበት ሌላ ብሩህ መስመር ለማየት ሲሞክር ደግሞ ይረጋጋል። ችግሩ ግን ጠንቋዩ የነገረውን ከማመኑ የተነሳ በአብዛኛው ስለ ወደፊቱ የሚታየው ጨለማ ነው። አሁንም ለጥቂት ደቂቃዎች ድምጹን አጥፍቶ በዝምታ ጥርሱን ሲያንቀጫቅጭና ከንፈሩን ሲነክስ ከቆየ በኋላ ድንገት ዘሎ ተነስቶ ግድግዳውን በቡጢ እየደበደበ ወይኔ ሰማይነ ጉዶንክ ጉር ተሰራው እያለ ጮኸ። በቃ ተወባክ ልጄ አትበሳጭ አሉ እናትየዋ። ማማ ታውቂያለሽ እኮ ህይወት ጠፍታ ከቀረች ከእጃችን ካመለጠችና ካልተገኘች ይሄ ሁሉ ሀብትና ንብረት ረጋፊ መሆኑን ታውቂያለሽ። አውቃለሁ ልጄ እንፈልጋታለን። የታባቷ ትጠፋለች? እሷ አትገኝም። በቃ ይኸው ጽፋለች። አሜሪካን አገር ፍቅረኛዋ ጋር ሄዳለች። በኔ ላይ ፈርዳ በሀብቴ ላይ ፈርዳ ሄዳለች። ትሄዳ ምን አባቷ? ሀብቱም ይርገፍ ምን አባቱ? አንተ ብቻ ደናውን ልጄ። ድሮ ደሃ ነበርን እኮ ከጊዜ በኋላ ነው ገንዘቡ የተገኘው። እኛ ደናኑን ግድ የለም። ያለ ገንዘብ ደህንነት የለም ማማ። ሰዎች ሰማይነን የሚያውቁት በሀብቱ ነው። ሀብቱ ከሌለ ሰማይነ የለም። ዳውን ሰማይነ ማንንም አያውቀውም። ወይንም ደግሞ ማርከሻ ነገር እንዲያደርግልን አዋቂውን እናማክረዋለና። በምድር ላይ ገድህ አንድ ሴት ብቻ ልትሆን አትችልም። ሌላዋን ገድህን እንዲጠቁምህ አዋቂውን እንጠይቀዋለን። አልቋል እኮ ማማ። አዋቂው ነግሮናል። ህይወት ከሌለች ሀብት የለም። ሀብት ከሌለ ሰማይነ የለም። አለቀ ደቀቀ። ወርቅ የለም፣ ብር የለም። ወርቁ ቀልጦ ውሃ ሲሆን አይታያችሁም? ብሩ በኖ አመድ ሲሆን አይታያችሁም? እያለ ሲቀበጣጥር ከቆየ በኋላ ድንገት ተነስቶ ከክፍሉ ወጣ። አሁን የት ልትሄድ ነው እያሉ እናቱ ተከተሉት። እፈልጋታለሁ ደግሞ አገኛታለሁ ብሏቸው ወደ መኪናው ሄደ። አኳሁኑ አላማራቸውም። ጎርፉን ጠርተውት ና ተከተለው ባክህ፣ ብቻውን እንዳይሄድ አብረኸው ሁን አሉት። ህይወትን ከማግባቱ በፊት ሀብት ነበረው። አሁን እሷ ብትሄድ ሌላ ያገባል፣ ምን አስጨነቀው እያለ ጎርፍ አልጎመጎመ። የማታውቀውን አትቀባጠር፣ ይልቅ ሂድ ተከተለው። እንዲያውም እሱ ስለተበሳጨ መኪናውን አንተ ብትይዝለት ይሻላል ብለው እናትየው ሰማይነህን ለምነውት የመኪናውን ቁልፍ ተቀብለው ለጎርፉ ሰጡት። በየት አቅጣጫ ልንዳ አለ ጎርፉ የሰማይነህን መኪና መሪ ይዞ እየተመቻቸ። በቦሌ መስመር ሂድ አለው ሰማይነህ እንደተኮሳተረ። በመንገዳቸው ላይ ወጣት ሴት በተመለከቱ ቁጥር እየደነገጠና ህይወት እየመሰለችው አቁም ይለዋል። መኪናቸውን አቆመው ተመልክተው ህይወት ያለ መሆኗን ካረጋገጡ በኋላ ሄዳሉ። ሁለት ጊዜ ያህል በዚህ ሁኔታ ቆመው መስቀል አደባባይን ካለፉ በኋላ አንድ ሴት ሲመለከቱ ደግሞ ለሶስተኛ ጊዜ ቆሙ። ይህችኛዋ ወጣት አይን አውጣ ቢጤ ነች። አጠገቧ ደርሰው ዘመናዊ መኪናቸውን ሲያቆሙ ሊፍት ሊሰጧት መስሏት በፈገግታ ቀረበቻቸው። ሁለቱም በመስኮት በኩል አፍጥጠው ሲመለከቷት ይባስ ብላ ሃይ ሃይ አለቻቸው። ታውቂያታለሽ አለ ሰማይነ የመኪናውን መስኮት ዝቅ አድርጎ። ማንን አለች ወጣቷ ለከፋ መስሏት እየሳቀች። ህይወትን። የማናት ህይወት? ታዲያ ምን ያስቅሻል? ግልፍጥ። መሳቅ መብቴ ነው። ቅራለህ እንዴ? ሸርሙጣ ብሎ ሰማይነ ምራቁን ተፋባት። ጎርፉ ቶሎ ማርሽ አስገብቶ ፈትለክ ባይል ኖሮ ሰማይነ ከመኪና ወርዶ ሊያጋጫት ፈልጎ ነበር። ወጣቷ ምራቁን ከፊቷ ላይ እየጠረገች የማን ፋራ ባካችሁ ብስብስ ብላ መንገዷን ቀጠለች። ቦሌ አውሮፕላን ማረፊያ ደርሰው መኪናቸውን አቆመው እየተካለቡ መሸኛ ቦታውን አልፈው ሊገቡ ሲሉ ለፍተሻ የቆመው ወታደር መንገደኞች መስለውት ትኬታችሁን አሳዩ ብሎ አስቆማቸው። ባኳኋናቸው በእርግጠኝነት ህይወት ላይ የደረሱበትና ሊይዟት የቀረቡ ይመስሉ ነበር። ሰው ፈልገን ነው አለ ሰማይነ። የምን ሰው አለ ወታደሩ። ህይወት ስዩም የምትባል ወደ አሜሪካ ሀገር የምትሄድ። ክልክል ነው ጌታዬ፣ ይመለሱ። ለምንድን ነው የምከለከለው?
ሚስቴ እኮ ናት የምትሄደው። ገብቻ አንገቷን አንቄ ከአውሮፕላን ውስጥ ማውረድ አለብኝ። አጩ ሰውዬ ክልክል ነው ብያለሁ። ዞር በል ወደ ኋላ አለው። በሸኞቹ ለቅሶና ልመና የተሰላቸው ወታደር ሰማይነህ ምን እንደተናገረ እንኳን በቅጡ ሳይሰማው ሰማይነህና ወታደሩ ሲገለማመጡና ሲፋጠጡ ጎርፉ ላባ ሰመጠው። ተው እባክህ እንመለስ፣ ወታደሩ ጠመንጃውን እያቀባበለ ነው ብሎ ወንድሙን ለመጎተት ቢሞክርም አመናጭቆ ገፈተረው። ሌላ ችግር እንዳይፈጠር የሰጉት መንገደኞችና ሸኞቻቸው ሰማይነህን እንደምንም ገለል ካደረጉት በኋላ ከመካከላቸው አንደኛው በእርጋታ ዛሬ እኮ ወደ አሜሪካን ሀገር የሚሄዱ መንገደኞችን የሚያሳፍር አውሮፕላን የለም፣ ወደ ውስጥ የገቡት ወደ ጅዳ የሚሄዱ ብቻ ናቸው አለው። ለምን አለ ሰማይነህ በቁጣ። ቆይ ላስረዳውት። የኢትዮጵያ አየር መንገድ ከሆነ ነገ ጠዋት፣ ሉፍታንዛ ከሆነ ደግሞ ቅዳሜ ማታ ነው የአሜሪካን ሀገር መንገደኞችን የሚያሳፍረው። ለማንኛውም እርሶ የፈለጓት ሴትዮ ወይንም ባለቤቱ በየትኛው በረራ እንደተመዘገበች መጀመሪያ ትኬት ኦፊስ ቤት ተጠይቁ ይነግሩታል አለው። አሁንም በእርጋታ ሰማይነህ ሰውየውን ባነጋገሩ አመነው። ሆኖም ግን አመሰግናለሁ እንኳን ሳይለው አካባቢውን ሁሉ እየገላመጠ ወደ ኋላ ተመለሰ። ሰማይነህን የሚነዳው ድንጋጤና ንዴት ስለሆነ አእምሮ በትክክል ማሰብ አልቻለም። የጎርፉ ዝም ብሎ ተጃጅሎ መከተል ግን ብዙዎችን ሳያስገርም አልቀረም። አሁንም ከቦሌ ሲበሩ ተመልሰው በቅርባቸው ያገኙት የኢትዮጵያ አየር መንገድ ትኬት መሸጫ ቢሮ ገብተው ጠየቁ። የሰማይነህ አቀራረብ በቁጣ ቢሆንም ሰራተኞቹ ብዙ ሰው በማስተናገድ የተለያየ ጸባይ ስለሚገጥማቸው በትዕግስት ችለውት የህይወት ስም ኮምፒውተር ውስጥ ያለመመዝገቡን ከነገሩት በኋላ ወደ ሉፍታንዛ የትኬት ቢሮ ሄዶ እንዲጠይቅ መከሩት። እዚያም ሄዶ በተመሳሳይ ሁኔታ የህይወትን ያለመመዝገብ አረጋገጠ። አሁን እዚህ አዲስ አበባ ውስጥ ተደብቃለች ማለት ነው አለ ሰማይነህ መኪናቸው ውስጥ ተመልሰው ገብተው ከተቀመጡ በኋላ። ወደ ክፍለ ሀገር ሄዳም ሊሆን ይችላል አለ ጎርፉ እሷን መፈለጉ ከወዲሁ ሰልችቶት። አትሄድም፣ የምትሄደው አሜሪካን ሀገር እዚያ ጎረምሳ ፍቅረኛዋ ጋር ነው። ዝግጅቷን ከመጨረሷ በፊት አሳደን መያዝ አለብን። ምናልባት ጎረምሳው ፍቅረኛዋ እሷን ለመውሰድ መጥቶ እዚህ አዲስ አበባ ውስጥ ሲዘዋወር እናገኘው ይሆናል። ስሙ ሄኖክ ይባላል፣ እንዳትረሳው ጻፍ አለው። ጎርፉ ቁራጭ ወረቀት ከኪሱ ፈልጎ በታዘዘው መሰረት የሄኖክን ስም ከጻፈ በኋላ የአባቱ ስም ማን ነው ሲል ጠየቀው። እንጃለት፣ አባት ላይኖረው ይችላል። አንድ ተራ የሜዳ ዱርዬ ይሆናል። መልኩስ ምን አይነት ይሆን? አስጠሊታ ጎረምሳ መሆን አለበት። ሁለቱንም አስሰን ይዘን ልክ እናገባቸዋለን። በምንም መንገድ ሊያመልጡን አይገባም። ያንተም ወንድምነት የሚፈተነው አሁን ነው። እሺ ፈቃድን ሁሉ ፈጽማለሁ። እንግዲህ ያው ሰሞኑን የታክሲ ስራዬን ማቆሜ ነው። የምን ታክሲ? የምን ወርቅ ቤት? የምን ስራ? አሁን ትልቁ ስራችን ህይወትን አድኖ መያዝ ብቻ ነው። ቢቻል ከፍቅረኛዋ ጋር እንዳለች አንድ ላይ። እሺ ታዛዥ ነኝ አለ ጎርፉ። የታክሲ ስራውን መገላገሉ ደስ አሰኝቶት የራሱን ጥቃቅን ጥቅም ሲያስብ ደስ ቢለውም ቅሉ የሰማይነህ አነጋገርና ሁኔታ እንደ እብድ የሆነበት ስለመጣ በውስጡ መደንገጡ አልቀረም። ምናልባት መንገድ ላይ ደርሰንባቸው ሊያመልጡን ቢሞክሩ በመኪናው ገጭተት ትጥላቸዋለህ። ነግሬሃለሁ ኋላ ስትርበተበት እንዳያመልጡ። ገጭተናቸው በኋላ ትራፊክ ከያዘንስ? አንተ ምን አገባ? እኔ ነኝ ካሳም ከፍለው። ደግሞ ምን ጊዜም ከመኪናችን ውስጥ ሽጉጥና ጠመንጃ መጥፋት የለበትም። ተቀባብሎ መቀመጥ አለበት። ምን ያደርግልናል አለ ጎርፉ የመሳሪያ ስም ሲነሳ ልቡን ፍርሃት እያለው። እንገልበታለና ህይወትና ፍቅረኛው የተደበቁበት ቦታ ደርሰንበት ሊያመልጡን ከሞከሩ ሁለቱም ላይ ተኩሰን መጣል አለብን። እነሱም በሁለት ጥይት መቅለብ አያቅተንም። ቢሞቱስ አለው። ድርጊቱ አሁን የተፈጸመ መስሎት እየተንቀጠቀጠ። ይሞቱ፣ ድብን ይበሉ። እንዳውም ጎረምሳው ፍቅረኛዋ ላይ ስንተኩስ ለመግደል መሆን አለበት። እሷም እንዲህ እንዳደበነችን ድብን ትበል። በኋላ ወንጀል ፈጽማችሁ ተብለን ከተያዝንስ? ዝም በል፣ እኔ ምነግርን አድምጠኝ። እሺ እኔን ትገለኝና ሬሳይን ከህይወት ሬሳ ጎን አንድ ጉድጓድ ውስጥ አብረን እንድንቀበር ታደርጋለህ። ሬሳዋ በሞታ መንደር ውስጥ ቀንዝሮ ሌላ ሬሳ ፍለጋ እንዳትቀበዘበዝ እኔ ለዘላለም አጠገባውኝ እጠብቃታለሁ። ወንድ የሚያብዷል ማለት ነው አለ ጎርፉ በልቡ። እብደቱን ከዓይኖቹ ላይ ማንበብ የሚችል ይመስል ሰረቅ አርጎ ተመለከተው። ምን ታይኛለህ? እንከፍ መኪናውን አስነሳና እንሂድ እንጂ። እሺ ወዴት እንሂድ? ህይወትን ፍለጋ ነው። ከረፈፍ